ሰላም ጤና ይስጥልን የተከበራችሁ አድማጮቻችን፣ ከሀገር ውስጥና ከሀገር ውጭ የተመራረጡ ዜናዎችን ይዤላችሁ ቀርቤያለሁ። ከዜናዎቹ ጋር ልዑል ብርሃኑ ነኝ። በቅድሚያ ዋና ዋናዎችን ላስታውሳችሁ። በደቡብ አፍሪካ አባቶች ከእናቶች ጋር እኩል የወሊድ ፍቃድ እንዲያገኙ ተወሰነ። በዝርዝር እንመለከተዋለን። ቤንጃሚን ኔታንያሁ በሐማስ የታገቱት እስራኤላውያንን በሚመጡ ቀናት ውስጥ ይለቀቃሉ ብሎ ተስፋ እንደሚያደርጉ ገለጹ። በዝርዝር እንመለከተዋለን። የማዳጋስካር ፕሬዝዳንት ከስልጣን እንዲወርዱ የሚጠይቅ የአዲስ ትውልድ ተቃውሞ እንዴት እዚህ ደረጃ ደረሰ? በዝርዝር እንመለከተዋለን። ካፒቴን ኢብራሂም ትራኦሬ በቡርኪና ፋሶ ውስጥ የ3 ዓመታት የስልጣን ዘመናቸው ለምን አከናወኑ? በዝርዝር እንመለከተዋለን። ሰብስክራይብና ላይክ እያደረጋችሁ እንድታበረታቱኝ በአክብሮት እየጠየኳችሁ ወደ ዜና አምራችኋለሁ። አብራችሁን ቆዩልኝ። በደቡብ አፍሪካ አባቶች ከእናቶች እኩል የወሊድ ፍቃድ እንዲያገኙ ተወሰነ። የደቡብ አፍሪካ ሕገ መንግሥታዊ ፍርድ ቤት ሁሉም ወላጆች እኩል የወሊድ እረፍት እንዲኖራቸው ነው የተወሰነው። ውሳኔ ትልቅ ውሳኔ ነው። ለጾታ እኩልነትና የቤተሰብ መብትን ግዙፍ አሸናፊነት ላይ ተደርጎ ተወስዷል ነው የተባሉ። በቀድሞ ሕግ እናቶች የ4 ወራት የወሊድ ፍቃድ ያላቸው ሲሆን አባቶች ደግሞ 10 ቀናት ብቻ ይሰጣቸው ነበረ ተብሏል። በመሆኑ ፍርድ ቤቱ ሁለቱም ወላጆች እንዲፈቀድላቸው የሚጠቁም እኩል የወሊድ እረፍት እንዲያገኙ ነው የበየነው። ሲንግል ዳዲስ ኔትወርክ የተባለው ድርጅት መስራች የሆኑት ስቴምፕል ፓክታ ይህ ለእኩልነት ለቤተሰብ ደህንነትና ለደቡብ አፍሪካ የወደፊት አባቶች ፈርቀዳጅ እርምጃ ነው ብለዋል። በአውሮፓ አቆጣጠር በ2023 የሀገሪቷ የታችኛው ፍርድ ቤት የሀገሪቷ ሁለት ሕጎች የተወሰኑ ክፍሎች ላይ ሕጋዊነት የጎደለ መሆናቸውን እንዳገኙና የበርካታ የቤተሰብ መብቶችንም የሚጥስ ናቸው ብሎ ነበረ። ጉዳዩንም በብቸኝነት በሴቶች ላይ የሚጣሉ ማህበረሰባዊ ጫና ፍትሐዊ ለማድረግ በመጠኑም በሁለቱም ጥንዶች መካከል በጾታ እኩልነትና ኮሚሽንና በሌሎች ወደ ፍርድ ቤት የቀረበው ሲሆን የወላጆች ኃላፊነት የጋራ መሆኑን አጽንቶ ሰጥተዋል። ተፈጻሚ እየሆነ ያለው ሕግ ለወላጆች እናት 4 ወራት የወሊድ እረፍት ሲሰጥ፣ ለአባቶች የጉዲፈቻ አሳዳጊ አባቶች በማህፀን ኪራይ አባት የሚሆኑ ዜጎች የ10 ቀናት የወሊድ እረፍት ብቻ በመስጠት አድላዊ ነው ሲሉ አቤቱታቸውን አመልክተዋል። አቤቱታ አቅራቢዎችም በፍርድ ቤት በደስታ ቢቀበሉም የሕግ ባለሙያዎች ግን ውሳኔው በአሰሪዎች ላይ ትልቅ ተጽዕኖ እንደሚኖሩ ነው ያወሩት። አሰሪዎቹም ውሳኔውን ለመተግበርና የእረፍት ፖሊሲያቸውን ማስተካከል አለባቸው ነው ያሉት። ሕጉ እስኪሻሻል ድረስ ወላጆች የ4 ወራትና የ10 ቀናት የወሊድ እረፍታቸውን በምን መልክ መጠቀም እንደሚፈልጉ መወሰን ይችላሉ ብለዋል። ኔታንያሁ በሐማስ የታገቱት እስራኤላውያን በሚመጡት ቀናት ውስጥ ይለቀቃሉ ብሎ ተስፋ እንደሚያደርጉ ገለጹ። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በጋዛ የታገቱት ዜጎች መለቀቃቸውን በመጪ ቀናት ውስጥ አሳውቃለሁ ብሎ ተስፋ እንደሚያደርጉ ነው የተናገሩት። ጠቅላይ ሚኒስትሩም በቴሌቪዥን በሰጡት መግለጫ ሐማስ ትጥቅን ይፈታል፣ እንዲሁም ጋዛ በቀላልም ሆነ በከባድ መንገድ ከወታደራዊ ኃይል ነጻ ትሆናለች ሲሉ ተናግረዋል። ሐማስ ባለፈው አርብ በአሜሪካ የሰላም ዕቅድ መሠረት ታጋቾችን ለመልቀቅ ከተስማማ በኋላ የተሰማው ንግግር ነው ተብሏል። ነገር ግን ቡድኑ ትጥቅ መፍታትን በሚመለከተው የተናገረው ነገር የሌለ ሲሆን በሌሎች ጉዳዮች ላይ ማደራደር እንደሚፈልግ አሳውቋል። ሐማስ ቅዳሜ ዕለት እስራኤል በጋዛ የድብደባ ማካሄዷን ተከትሎ እልቀት መፈጸሙን እንደቀጠለች ተናግሮ ዓለም አቀፍ ጫና እንዲደረግባት አሳስበዋል። በእስራኤልና በሐማስ መካከል ቀጥተኛ ያልሆነ የተኩስ አቁም ንግግር የፊታችን ሰኞ በግብፅ ሊጀመር ቀጠሮ ተይዟል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ስምምነቱን ለመፈጸም በሐማስ በኩል የሚፈጠረው መዘጋየት አልታገስም እያሉ ይገኛሉ። ትራምፕ በቱሪስት ማህበራዊ ድረገጻቸው ላይ ባሳፈሩት ልጥፍ ሐማስ በፍጥነት መወሰን አለበት፣ አለበለዚያ ሁሉም ስምምነት ይቋረጣል፣ ይህ በፍጥነት መከናወን አለበት ሲሉ ተናግረዋል። በኋላ ላይ እስራኤል የመጀመሪያ ጦሯን የማስወጣት እርምጃ ላይ ተስማምታለች ሲሉ የጻፉ ሲሆን ይህም በአሜሪካን እቅድ ውስጥ የተቀመጡት በተለያዩ ዙር የእስራኤል ወታደሮች ከአካባቢ የማስወጣት እርምጃ የሚያመለክት ይመስላል። የአሜሪካን ባለ 20 ነጥብ የሰላም እቅድ ጦርነቱን በአስቸኳይ እንዲቆምና በሐማስ ስር ላይ ያሉ 20 ታጋቾች እንዲሁም ሞቷል የተባሉ ጨምሮ እንዲለቀቁ ሀሳብ አቅርበዋል። በምትኩ በእስራኤል እስር ቤት ውስጥ ያሉ ፍልስጤማውያን እንደሚለቀቁ ተቀምጧል። የእስራኤል መከላከያ ሚኒስትር በኤክስ ገጻቸው ላይ ባወጡት መግለጫ ታጋቾችን ለማስለቀቅና የትራምፕ እቅድ የመጀመሪያ ምዕራፍ ተግባራዊ ለማድረግ ዝግጁ እንደሆኑ ትዕዛዝ ማስተላለፋቸውን ተናግረዋል። የእስራኤል መከላከያ በኤክስ ገጻቸው ላይ ባወጡት መግለጫ ታጋቾችን ለማስለቀቅና የትራምፕ እቅድ የመጀመሪያ ምዕራፍ ተግባራዊ ለማድረግ ዝግጁ እንዲሆኑ ትዕዛዝ ማስተላለፋቸውን ተናግረዋል። የወታደሮች ደህንነት ቅድሚያ የሚሰጥ ጉዳይ መሆኑን ጭምር አክለዋል። ሐማስ የትራምፕ እቅድ ቢያንስ አንዳንድ ነጥቦች እንዲቀበል ግፊት እየተደረገበት ይገኛል። ካፒቴን ኢብራሂም ትራኦሬ በቡርኪና ፋሶ ውስጥ የ3 ዓመታት ጊዜያቸው ላይ ምን አከናወኑ? በ3 ዓመታት ውስጥ ካፒቴን ኢብራሂም ትራኦሬ በቡርኪና ፋሶ ታሪካዊና ከታዩ በጣም ተወዳጅ መሪዎች አንዱ ሆነዋል።
ባለፉት 3 ዓመታት ውስጥ ያስመዘግቡ ስኬታቸውን እየተነገረላቸው ይገኛል። ስታዲየሞችን መገንባትና ማደስ፣ መንገዶችን ማስፋትና የሀገር ውስጥ ዕዳዎችን በመክፈል ነው የታወቁት። የሚኒስትሮችን ደሞዝ በ30% በመቀነስ የሲቪል ሰርቪስ ሰራተኞችን ደሞዝ ደግሞ 50 በመቶ ጭማሪ አድርገዋል። የአገር ውስጥ ምርትን ለማሳደግ የቲማቲም ፋብሪካዎችና የወርቅ ማጣሪያና አዳዲስ የጥጥ ፋብሪካዎችንም አቋቁመዋል። ገበሬዎችን በትራክተሮችና በዘሮች እንዲሁም በመሳሪያዎች በመደገፍ ይህ ለቲማቲም መሻልና ሩዝ ከፍተኛ የምርት ጭማሪ እንዲመዘገብ አድርጓል ነው የተባለው። የፈረንሳይ ወታደሮችን በማባረርና የውጭ ወታደሮችን የመገናኛ ብዙሃን ተጽዕኖንም በመከልከልና በማገድ ነው የታወቁት። በፍርድ ቤቶች ውስጥ የቀኝ ገዢዎች ባህላዊ የፀጉር ልብስ በአገር በቀል የቡርኪና ፋሶ ልብሶች በመተካት የሀገር ባህልንም በማስተዋወቅ ነው የታወቁት። ከ20 በላይ የግድያ ሙከራዎችን በማምለጥ ብሔርን አንድ አድርጎ ማስቀጠላቸውን የተወራላቸው። በእሳቸው መሪነት ገቢዎች መጨመራቸውን ቀጥሏል። እንዲሁም ዜጎች በብሔራቸው የወደፊት ዕጣ ፈንታቸው ላይ ተስፋ እያደረጉ ይገኛሉ ተብለዋል። የማዳጋስካር ፕሬዝዳንት ከስልጣን እንዲወርዱ የሚጠይቅ የአዲሱ ትውልድ ተቃውሞ እንዴት እዚህ ደረሰ? ባለፈው ሳምንት በሺዎች የሚቆጠሩ የማዳጋስካር ዜጎች በተለያዩ የአገሪቷ ክፍሎች ውስጥ የሚገኙ ጎዳናዎችን ተቆጣጥሮ ተገኝተዋል። ባለፈው ሳምንት በሺዎች የሚቆጠሩ የማዳጋስካር ዜጎች በተለያዩ የአገሪቷ ክፍሎች የሚገኙ ጎዳናዎችን ተቆጣጥሮ አሳልፈዋል። በኢንዲያን ዩቃኖስ ውስጥ በምትገኙ የደሴት ሀገር ውስጥ ላይ የተካሄደው ከፍተኛ ተቃውሞ ማዕበል ባለፉት 15 ዓመታት ውስጥ ያልታየ ነው ተብለዋል። በመሠረታዊ የውሃ አቅርቦቶች እጥረት ምክንያት የተነሳ ቁጣ በፍጥነት ለአገሪቷ ፕሬዝዳንት አንደር ራጅሊና ከባድ ፈተና ሆኖባቸዋል። ከ2018 ዓ.ም ጀምሮ ለሁለተኛ ጊዜ ፕሬዝዳንት የሆኑት ራጅሊና ለተነሳባቸው ተቃውሞ መልስ ለመስጠት በሚል መንግስታቸውን በትነዋል። የአዲሱ ትውልድ አባላት ጄሲዎች ደግሞ የማዳጋስካር ሰልፈኞች ግን በዚህን አላረኩም። አሁን ተቃዋሚዎች ፕሬዝዳንቱን ጨምሮ ከስልጣን እንዲወርዱ ነው የሚፈልጉት። በተባበሩት መንግስታት መረጃ መሰረት ተቃዋሚዎች ከተነሱ ወዲህ ቢያንስ 22 ሰዎች ተገለዋል፣ ከ100 በላይ የሚሆኑ ደግሞ ቆስለዋል። የአገሪቷ መንግስት ግን በአሉባልታና በሐሰተኛ መረጃ ላይ የተመሰረተ ነው ሲሉ የተጎጆችን ቁጥር ደግሞ ተቃውመዋል። ተቃውሞውንም በማቀጣጠል የጀመሩት ሁለት ታዋቂ ፖለቲከኞች በመስከረም 9 2017 ዓ.ም ለእስር መዳረጋቸውን ተከትሎ ነው። ፖለቲከኞቹም በአገሪቷ እየታየ ያለው ከፍተኛ የሆነው የኤሌክትሪክ ኃይልና የውሃ አቅርቦት ችግር የሚቃወም ሰላማዊ ሰልፍ በዋናው ከተማ ለማካሄድ አቅዶ ነበረ። ንብረትነቱ የመንግስት የሆነው ጂራሚ የተሰኘ የኤሌክትሪክ ኃይልና የውሃ አቅርቦት ኩባንያ በየቀኑ ለሰዓታት የሚያቀርበው አገልግሎት እያቋረጠ ነበረ ተብለዋል። በርካቶች የአገሪቷ ዜጎች የፖለቲከኞች መታሰርና ህጋዊ ተቃውሞን ለማፈን እንደተደረገ ሙከራ ስለቆጠሩት ጉዳዩ ህዝባዊ ቁጣ እንዲፈጥር ምክንያት ሆኗል ተብሏል። እርምጃውም የሲቪል ማህበረሰብ ቡድኖች ጥያቄያቸውን እንዲያስቀጥሉና ጄኒሲ ማዶ የተባለ በወጣቶች የሚመራ የኦንላይን እንቅስቃሴ እንዲፈጠር አድርገዋል ተብለዋል።